እሺ ስለዚህ ስለ እግዚአብሔር ስለሰጠን ጊዜ እግዚአብሔርን እጅግ በጣም አድርጌ አመሰግነዋለሁኝ። ዛሬ ደግሞ ይዤ የቀረብኩት ሰዎችን ግራ ያጋባ ነገር የእግዚአብሔር ቃል የሚለውና እኛ የያዝነው መንገድ ፍጹም የማይገናኝ ሰማይ ከምድር ማንኛውንም የሃይማኖት ድርጅት ወይም ደግሞ የሃይማኖት ተቋሞችን ወግኜ ሳይሆን እኔ ወደ እግዚአብሔር ቃል እንመለስ ከሚለው አንፃር ሃይማኖት ቁልፍ ትልቁ ነገር ሃይማኖት የሚለው ነገር ምንድነው? ሃይማኖት የሚለው ነገር ቢገባን የእግዚአብሔር ቃል የሚለው ቢገባን ዋናው ትልቁ ነገር ምንድነው? ውጊያችንን ወይም ደግሞ ከስጋና ደም ሳይሆን ከአለቃ ከስልጣናት ከክፋት መንፈሳዊ ሰራዊት ጋር እናረጋለን። ምክንያቱም የዓለም ሕዝብ ሁሉ ከአዳምና ከሔዋን የመጣ ነው። ለምን ቋንቋ ተደበላለቀ ሲባል ያ የተጣለው መልአክ አዳምና ሔዋን እንዴት እንዳሳተ ያለፈውን ጊዜ ጥቂት በመልእክቶቼ ላይ አስተላልፌዋለሁ። ያ ሰይጣን የተጣለው መልአክ አሁንም ደግሞ እነሆ እስከ ፍርድ ቀን ድረስ ይሄ መጨረሻው ዘመን ደግሞ መሆኑን አውቆ ደግሞ በታላቅ ቁጣ ተነስቶ አሁን የእግዚአብሔርን ቃል ነው ብቻ ትልቁ ነገር የሚቃወመው። ሃይማኖታዊ በሆነ መልክ ወይም ደግሞ እግዚአብሔርን በሚልክ የሚያመልክ በሚመስል መንገድ ሰዎችን እንዴት እያሳተ እንደሆነ የእግዚአብሔር ቃል በደንብ አድርጎ ያስተምረናል። የእግዚአብሔር ቃል መስታወት ነው፣ ራሳችንን ነው የሚሰራን። ሃይማኖት የሚለው ነገር ራሱ ገና አልገባንም። ማንኛውም ሃይማኖት ፕሮቴስታንት ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ሙስሊም ይሁን እግዚአብሔር የሰው ልጆችን አልከፋፈለም። ከአዳምና ከሔዋን የመጣን ህዝብ ለምንድን ነው የተከፋፈልነው ቢባል አንድ ነገር አለ። የእግዚአብሔር ቃል ፍንትው አድርጎ በደንብ አድርጎ የሚገልጽልን ሃይማኖት የሚለው ነገር ሃይማኖት ራሱ አልገባንም። እንደው ከአንድ ቃል አነባለሁ። ምሳሌ ምዕራፍ 14 ምሳሌ ምዕራፍ 14 ከቁጥር 12 ላይ ያለውን አነባለሁኝ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደግሞ ልብን ያዝናል፣ በሳቅ ደግሞ ልብ ያዝናል። የደስታን ፍጻሜ ልቅሶ ነው። ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል። ልቡን ምንድነው የሚለው? ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው። አሁን ሃይማኖተኛ ሁሉም የኔ ሃይማኖት ይላል። ሃይማኖት የሚለው ምንድን ነው? ትልቁ ነገር እግዚአብሔር በደንብ አድርጎ ገልጾልናል። ሃይማኖት የሚለው ማን እንደሆነ እናየዋለን። አንድ ምሳሌ ይጠቅመናል። አንድ ምሳሌያዊ አነጋገር አለና አንድ ሰው ጀልባ ይዞ አንድ ምሁር ነው ብዙ የሰለጠነበት ወይ የተማረበትን ማስትሬት ብዙ ይዟል እና ለመጎብኘት ነው ይዞት ይሄዳል። ሰውየው ጀልባ ቀዛፊው ምንም ያልተማረ ነው፣ ግን እግዚአብሔርን በጣም የሚፈራ የሚያከብር ነው። እግዚአብሔርን በደንበኛ በቃ የተረዳ በመንፈሱ ማንነት በቃ በራሱ ምንም ባይማርም ግን የተረዳ ነው። ፈጣሪ በደንብ አድርጎ የተረዳ ነው እና ወንድም ያለው ስለ አርኪኦሎጂ ተምርሃለሁ ያለው። ኧረ እኔ አላውቅም አለ። እሺ ስለ ጂኦሎጂስ አለው። ኧረ እኔ አላውቅም አለ። 25% ተቀንሶብሃል አለው። መጀመሪያ ስለ አርኪኦሎጂ ሲል አላውቅም ሲል 25% ከእድሜህ ወይም ከምትኖረው እንትን 25 ተቀንሷል አለው። በፐርሰንት ሲለካ አለክቶ ነው ማለት ነው። እሺ 75% ቀረችው፣ እየቀዘፈ ይሄዳል። አሁንስ ወንድሜ ስለ ጂኦሎጂ ታውቃለህ ያለው። ኧረ እኔ አላውቅም አለው። አሁንም 25% ቀንሶብሃል አለው። 50 ቀረችው። አሁንም እየቀዘፈ ስለ ቴዎሎጂ ታውቃለህ ያለው። ኧረ ጌታዬ ይሄ ቴዎሎጂ ጂጂ የምትለው ነገር እና አያገባኝም አለ። 25% ተቀንሶብሃል አለው። 25 ቀረችው። እቺ 25 ከተነጠቀች እንግዲህ የሰውዬ በቃ ጠፊ ነው ወይም እንደ ሰውየው እንትን ተፈርዶበታል ማለት ነው። አሁን ልክ 25 በቀረችው እየቀዘፈ እየሄደ ትልቅ ማዕበል ከፊት ለፊት ይነሳል። ጌታው አለው ዋና ይችላሉ አለው። ኧረ እኔ አልችልም። እርሶ እንግዲያውስ 100% ህይወቶ
አይኖርም 100% ሙሉ በሙሉ አልቋል ብሎ ጀልባ የሚነዳው ሰውዬ ዘሎ ይሄዳል። አሁን ይሄ ምሳሌያዊ ቋንቋ ከመጽሐፍ ቅዱስም ስንመለከት ከዘፍጥረት ጀምሮ በፈርዖን ዘመን አስማተኞች አሉ። እየተሳካላቸው ነው። የራሳቸው ዘመናት እስከሚደርስ ፍጻሜያቸው እስከሚደርስ ግራ ሲገባ ፈርዖን እያመጣ ይጠይቃቸዋል። አሁን ሙሴ ሲመጣ ሲገለጥ ግን እነዚህ አስማተኞች ከ3 ምዕራፍ ላይ አልፎ አልቻሉ። አሁንም ይገርማል። አባቶቻችን እግዚአብሔር ሙሴን እስከሚያስነሳው አስማተኞች ይሰራሉ። በነ ኤርምያስ፣ በነ ኢሳይያስ፣ በነ ሚክያስ፣ በነ ኤልያስ በእያንዳንዱ ዘመናት የስህተት አሰራር ጎልቶ ሲታይ እግዚአብሔር ዝም ብሏል። ዝም ቃሉን ሰጥቷል። ታላላቅ አባቶቻችንን አስነስቷል። ሕዝብ ግን ፍጹም መረን ሆኗል። እስራኤልን ባለመታዘዟ 430 ዓመት 450 ዓመት 70 ዓመት ይሄ ሁሉ ዘመን እስካሁን የፈጠራት ወይም ደግሞ የእግዚአብሔርን ቃል የአባቶቻቸውን ቃል ባለመጠበቃቸው የተነሳ ብዙ የሆነ መርገሞች መጥተዋል። አሁንም ዘመን ደግሞ ግራ ተጋብተናል። አሁን ወደዚህ ዘመን ልምጣ። እኛና እግዚአብሔር ሊያገናኘን የሚችል ሕያው የሆነ ቅዱስ ቃል ሰጥቶናል። እግዚአብሔር ልጁን ኢየሱስ ክርስቶስን በቀራንዮ መስቀል ላይ በሞቱ በኩል እኛ ሕይወትን ልናገኝ የዘረጋውን መስመር እግዚአብሔር የዘላለም ሕይወትን እንድናገኝ ቃሉንም ሰጥቶን ባለመጠበቃችን የተነሳ እኛና እግዚአብሔር ተለያይተናል። እግዚአብሔር ያልሰጠንን ሸክም ተሸክመናል። ስለዚህ ወደ ቃሉ እንመለስ። ቃሉ ምን ይላል? ስለ ሃይማኖት እስቲ ሃይማኖት ብለን የያዝናቸውን ነገሮች እስቲ እንመልከተው። ሃይማኖት እኛ የምንጠራቸው ሃይማኖታዊ ድርጅቶች አንድም አያድንም። የእግዚአብሔር ቃል ላይ አንድም የለም። ነግሬያቸዋለሁ። ፕሮቴስታንት ብዙ አሉ። በፕሮቴስታንት ውስጥ ብዙ አሉ። እንዲሁም ደግሞ ኦርቶዶክስ፣ ካቶሊክ፣ ሙስሊም ይሄ ሁሉ እግዚአብሔር ልንገራችሁ ከአዳምና ከሔዋን የመጣን አንድ ፍጡር አንድ መስመር ነው ያለን። ከአዳም ከሔዋን የመጣን ሁላችንም ስንጠፋበት ግድ ሲል ልጁን ኢየሱስ ክርስቶስን የላከበት ጉዳይ ትልቁ ነገር ዳግም ሊፈጥረን ነው። ዳግም ሊፈጥረን ሲመጣ ቀድሞ በአባቶቻችን ይጠቀም የነበረው ሰይጣን እግዚአብሔር የሚጠቀም የነበረበት ዘመን ሰይጣን እግዚአብሔር ሊሰራ ሲፈልግ ሰይጣን ጎን ለጎን ነው የሚሄደው። የብርሃን አምላክ በማስመሰል ብዙዎችን በማሳት እስቲ ስለ ሃይማኖት በፊልጵስዩስ ምዕራፍ 1 ቁጥር 27 እስከ 29 ፊልጵስዩስ ምዕራፍ 1 ቁጥር 27 29 የእግዚአብሔርን ቃል አነባለሁኝ። ፊልጵስዩስ ምዕራፍ ፊልጵስዩስ ምዕራፍ 1 ቁጥር 27 በጌታ በኢየሱስ ስም አነባዋለሁ። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እንደተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል በሚገባ ኑሩ። ስለ ወንጌል ሃይማኖት ማለት ምንጊዜም ሰይጣን የሚሰጣት ተቀጥላ ስም
እግዚአብሔር የሚለውን ሌላ ነው። እሱ ግን በሃይማኖታዊ ስም ደግሞ የሚሰጠን ተቀጥላ ስም እሳት ነው የምታስነሳው። ወንድሙን ነው የምታሳድደው። ከእግዚአብሔር ጋር ነው የሚለየን። አዳም ሔዋን ቃሉን ባለመጠበቅ የተነሳ አዳም ቃሉን ካለመጠበቅ የተነሳ ሞትን አመጡ። አሁን ደግሞ ክርስቶስ የዘላለም ሕይወትን ሊሰጠን ሲመጣ አሁን የሃይማኖታዊ ድርጅት የሃይማኖታዊ ተቋም ሰውን እንዴት ተመልከቱ። ኦርቶዶክስ፣ ካቶሊክ፣ ጴንጤ በዚህ ነው የሚጠላለው። ወደ ቃሉ ብንመጣ ጸብ የለም። ወደ ቃሉ ከመጣ አንድም ጸብ የለም። አንድም። ምክንያቱም ለምንጠይቀው ጥያቄ የሚመልሰው ቃሉ ነው። ልጄ ሆይ ቃልን ብላ፣ በቃሌ ኑር። ከቃሌ ውጭ በተለያየ መንገድ ትፈልጉኛላችሁ፣ አታገኙኝም። የምታገኙኝ በቃሌ ነው። በመጨረሻ ዘመን የሚፈርደው ይሄ ቃል ነው አለ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12። ወደ ቃሉ እንመለስ። በጣም ብዙ ነው ርዕሶቹ፣ በጣም ብዙ ናቸው ስለ ሃይማኖት የሚገልጹት። ቆላስይስ ምዕራፍ 1 ቁጥር 23 እንግዲህ ሃይማኖት ማለት ቃሉ ነው ብሏል። አሁን እዚህ ፊልጵስዩስ ምዕራፍ 1 ቁጥር 27 እንዳነበብኩት፣ አሁን ደግሞ ቆላስይስ ምዕራፍ 1 23 ከሰማችሁት ወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ትድናላችሁ። አሁንም ተመልከቱ፣ ሃይማኖት የሚለው ቃሉን ነው። አባቶቻችን ሐዋርያቶችም የሰበኩት ይሄንን ቃል ነው፣ ወንጌልን ነው። ሌላ ምንም ነገር ኦርቶዶክስ፣ ካቶሊክ የተለያየ ስም አጀንዳ የላቸውም። የእግዚአብሔርን ቃል ነው የሰበኩት። ቃሉም ስለ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 በእግዚአብሔር ዘንድ ቃል ነበር፣ ቃልም እግዚአብሔር ነበረ። ሰማይና ምድር ሲፈጥር እሱ እንደሆነና ሰራተኛ ነበር። ይሄ ቃል ሥጋ ለበሰ። ወደ ቃሉ እንመለስ። አሁንም ከሰማችሁት ወንጌል ተስፋ ሳትናወጡ በቃሉ ሃይማኖት ጸንታችሁ ብትኖሩ። እሺ፣ ቆላስይስ ምዕራፍ 2 አሁንም ምዕራፍ 2 ቁጥር 6 እስከ 9 እንግዲህ ጌታን ተቀብላችሁ በቃሉ ሃይማኖት ጽኑ። ታዲያ እግዚአብሔር እንዴት ነው? ይኸው ተመልከቱ። ሰይጣን የቆፈረልን ጉድጓድ ወንድሙን ያሳድዳል። ሰይጣን ያለበሰን ማሊያ፣ ታፔላ፣ የሃይማኖት ድርጅት በእግዚአብሔር ቃል ላይ አንድም የሌለ። እኔ አሁን ልንገራችሁ፣ ፕሮቴስታንት እምነት ውስጥ ተምሬያለሁ። ቃሉን በደንብ ተምሬያለሁ። ግን ማለዳ ዕለት የእግዚአብሔር ቃል አዲስ ነው የሚያስተምር። ዮሐንስ ወንጌል ምዕራፍ 14 የሚናገር መንፈስ ቅዱስ ቃሌን ያስተምራቸዋል። የዛሬ መገለጥ ለነገ አይሆንም፣ ነገም አዲስ ነው እግዚአብሔር። አሁን ካለሁበት ስርዓት ሃይማኖት ማን ነው ብለው ቢጠይቁኝ ፕሮቴስታንት ብዬ አልልም። አንድ ነገር አውቃለሁ፣ ደቀ መዛሙርት ነኝ፣ የክርስቶስ ተከታይ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ደቀ መዛሙርት የክርስቶስ ተከታይ ማለት ነው። እሺ፣ ኤፌሶን 2 ከቁጥር 8 እስከ 10 አሁንም በክርስቶስ ኢየሱስ ተፈጠርን። ዮሐንስ ወንጌል ምዕራፍ 3 ቆርኔሌዎስ ዮሐንስ ወንጌል ምዕራፍ 3 ምንድን ነው ያለው? ይቅርታ ላንብበው። ዮሐንስ ወንጌል ምዕራፍ 3 ኒቆዲሞስ ካህን ወይም አገልጋይ ነው። ተሰውሮ ተደብቆ መጣና ጌታ ሆይ ከእግዚአብሔር ካልተላክ በስተቀር አንተ ፍጹም እውነት ነው ያለህ፣ ከእግዚአብሔር እንደተላክ አውቃለሁ አለው። እግዚአብሔር ልቡን ሳየው በሙሉ እምነት አይደለም የመጣው። ኒቆዲሞስ ሆይ ዳግም ልትወለድ ያስፈልግሃል አለው። ዳግም መወለድ ያስፈልግሃል። እንዴት አለ?
ወደ እናቴ ማህፀን ተመልሼ ነው። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም አለው። ስላከበርከኝ ስላሁን ባናቆት ቃል ስለመጣህ አይደለም፣ ከልብ ስላመንክ በማመን ነው የምትድነው አለው። ዳግም መወለድ አለብህ። ቃሉን አምለህ ልጁን ኢየሱስ ክርስቶስ በመጨረሻ ላይ ምንድነው የሚለው? እግዚአብሔር ልጁን ወደ ዓለም የላከው በዓለም ሊፈርድ ሳይሆን ዓለም በልጁ አምኖ ይድን ዘንድ ነው። ስለዚህ አሁንም እዚህ ጋር ሲናገር የእግዚአብሔር ቃል በክርስቶስ ኢየሱስ ተፈጠርን ይላል። ኤፌሶን 2:8-10 ዳግም መወለድ፣ ዳግም መፈጠር በማ በክርስቶስ። ሐዋርያቶች ማንን የሰበኩት? አንድም እኛ በሃይማኖት ስም የምንሰብካቸው ሰብከዋል ሐዋርያቶች። በሐዋርያቶች መሰረት ላይ ተመስርታችኋል ነው የሚለው። በሐዋርያቶች መሰረት ላይ ከተመሰረትን ሌላ ቋንቋ የለንም። አንድና አንድ መጨረሻና አንድ እንትኑ ዋናው መጀመሪያ መጨረሻውም ኢየሱስ ክርስቶስ ነው። ሐዋርያቶች የሰበኩት ይሄ ፈጣሪ የሆነው ሰማይና ምድርን የፈጠረው በዮሐንስ ወንጌል ምዕራፍ 1 ላይ እንደተናገርኩት ቅድም ይሄ ቃል ስጋን የለበሰው የእግዚአብሔር ቃል የምድራዊ ነገስታቶች እንኳን ቃል ይከበራል። የአሜሪካን ፕሬዚዳንት በዓለም ተጽዕኖ እንዳለ ሁሉ እንግዲህ የፈጣሪ ቃል እንዴት ይሄ ቃል ነው ዕዳችንን ሁሉ ከፍሎ እኔ ሕግን ልሽር አይደለም የመጣሁት ሕግን ልፈጽም። እኛ መፈጸም አቃተን፣ ሕግ ፈጸመና በመስቀል ላይ አባቶ ይፈጸምኩ አለ። ለእኛ የተሰጠንን ሕግ መርገም አስወግዶ በልጁ በኢየሱስ ክርስቶስ ዳግም ሊፈጥረን። ሁለተኛ ቆሮንቶስ ምዕራፍ 5 የሚለው ይህንን ነው። ዳግም በክርስቶስ ተፈጠራችሁ። የመንፈስ ሙት ነው። ሕያውነትን የምናገኘው በድርጅታዊ አይደለም፣ በቁሳቁስ አይደለም፣ በፍጡራንም አይደለም። ሮሜ ምዕራፍ 1 ይህን ነው የሚለው። በማንም በፍጡራኖች አታምልኩ፣ አናመልክም። እግዚአብሔር የሚሰማ የሚያይ የሚናገር የሚፈውስ አምላክ ነው። አይኖቼ እንዳያይ ታውሯልን? አይነስ እንዳያይ ታውሯልን? እጄስ እንዳይፈውስ አጥራለችን? አፌስ እንዳይናገር ተለጉማልን? በደላችሁን የለየኝ። ኢሳይያስ ምዕራፍ 59 ሄዳችሁ ስትመለከቱ አንብቡት። ቃሉ የሚሰማ አምላክ ነው ያለን። የሚናገር በቃሉ ለሚንቀጠቀጥ እግዚአብሔር ወደሱ ያንን ሰው ይሰማል። ጠላት ባስቀመጠልን መንፈሳዊ የሚመስል ግን ሰው ስጋ ለባሽ ጋር ጦርነት እርስ በርስ ኤፌሶን 6 ነው የሚለው። ኤፌሶን 6:10 የዲያብሎስን ሽንገላ ማለት አጭበርባሪ አታላይ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ ይቻላችሁ የእግዚአብሔር ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለም። ተመልከቱ፣ የእግዚአብሔር ሐሳብ ያልሆነ እርስ በርስ ያጋድላል። ይሁን ኳስ ተጫዋች የፖለቲካ ሰዎች ስም የሆነ መጠሪያ ስም ሰርተው መጠሪያ ስም አውጥተው እርስ በርስ ይጣለዛሉ አይደለም። መንፈሳዊም ነገር ደግሞ ተመልከቱ። ለፍጥረታዊ ሰው ሞኝነት ነው። መንፈሳዊ ሰው ግን በቃሉ ይመራል፣ በመንፈሱ ይመራል። ቃሉ ነው ሃይማኖት። እና ዓለም በጣም ብዙ ነው ስለ ሃይማኖት እኛ የምንለው እና እኛ የያዝነው አሁን ስጋ ለባሽ ሃይማኖት ብሎ የያዘው አንድም ቦታ ጥቅስ አያወጣም። አንድም ቦታ ጥቅስ አያወጣም። እኔ ግን ከጥቅስ ነው የምናገረው ሃይማኖት ማለት ምን ማለት እንደሆነ። እባካችሁ ይሄ ሰይጣን ያስታጥቀን፣ ሰይጣን ያስያዘንን፣ ሰይጣን መመሪያ አድርጎ ልክ መንፈሳዊ ነገር አስመስሎ የሰጠንን እንተውና ወደ ቃሉ እንመለስ። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 እስከ 26 እግዚአብሔር መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው፣ በስፍራ በቦታ አይደለም።
እግዚአብሔር መንፈስ ነው። የሚመለከው በመንፈስና በእውነት ነው። እግዚአብሔር ልብና ኩላሊትን ይመረምራል። እግዚአብሔር ሰው ሰራሽ በሆነ ነገር ውስጥ አይቀመጥም። እጄ በሰራችሁ ማን ነው እጄ የሰራው? የሰው ልጅን ነው። ስለዚህ ስለ ሰው ልጅ የሳተበትን መንገድ እንደገና ከሳተበት መንገድ ለመመለስ የራሱን የቀናችውን መንገድ ለማሳየት ልጁን ኢየሱስ ክርስቶስን ላከ። እሱ መጥቶ በምድር ላይ እኛ የምንጠራው አንድም ቦታ ሐዋርያቶችም ይሁኑ ጌታችን ኢየሱስ ክርስቶስም እንግዲህ ለሐዋርያቶች ዋና ትልቅ መምህር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው መንገዱን ያሳያቸው። ለኛ ደግሞ በእነሱ መሰረት ላይ ቆመን ደግሞ እነሱ የሰበኩትን ልንሰብክ እንጂ አንዳች ፊደል ለመጨመር አይገባም። አንዳች የጨመረ እግዚአብሔር መቅሰፍት ይጨምርበታል። መቅሰፍት የህይወት ጉዳይ ነው። ይሄ የዘላለም ህይወትን ማግኘት የምንችልበትን በቃሉ ላይ ተመስርተን በቃሉ ስንመራ እንጂ ሰይጣን ተቀጥላ በሰጠን ነገር ላይ ወንድም በወንድሙ ላይ ውጊያችን ከደምና ከስጋ ጋር አይደለም፣ ከአለቃ ከስልጣናት ከክፋት መንፈሳዊ ሰራዊት ጋር ነው። ስለዚህ ፈጽመን ለመቆም እንድችል የእግዚአብሔር ቃል ጦር አንሱ፣ እርሱም የእግዚአብሔር ቃል ነው ይላል። ቃሉ ነው መሳሪያ። ኤፌሶስ 6:10 እባካችሁ ይህችን በደንብ አድርጋችሁ እዩት፣ አንብቡት። ሰይጣን እንግዲህ ተመልከቱ እንትናችንን አቅጣጫችን አስቀይሮ ወንድም በወንድሙ ላይ ጦርነት ጌታ መጣ ነው እንዴ? ጴጥሮስ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል ባለበት ጊዜ ሰይፍን መዞ ከካህናት አንዱን ቀያፋን ጆሮ ሲቆርጥ ቶቶቶ ይሄ አይደለም መንገዱ አለው። ይሄ አይደለም ተው ይሄ አይደለም። የሰይጣን ስራ መገለጥ አለበት፣ ክፋቱ፣ ተንኮሉ። ይሄ የሚገለጠው ወደ ቃሉ ስንመጣ ነው። አለበለዚያ የምንሄደው እርምጃ የምንሄዳቸው መንገዶች ሁሉ በቃሉ ራሳችን እንመርምር። ፍጻሜያችን የሞት ነው ፍጻሜያችን። ኢየሱስ ጌታ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 እቺ ሴት ውሃ ልትቀዳ ስትሄድ ነው ውሃ ጠጪኝ በሚል ነው የተገናኛት መድኃኒታችን ኢየሱስ ክርስቶስ። አባታችን ያዕቆብ በዚህ ተራራ እንደዚህ ሰገድ እንደድድ ብላ ታረስታ ኖ አይደለም አላት። አሁን አዲስ ምዕራፍ ነው። አይደለም። አሁን እግዚአብሔር የሚመለከው በስፍራ በቦታ በማንም ጉዳይ አይደለም። የሚመለከው በእውነትና በመንፈስ ነው። በቃ በመንፈስ ነው። እውነት፣ ህይወት፣ እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ነው። መንገዱን ያሳየን እሱ ነው። የዘላለም ህይወት የምናገኘው በሱ ነው። እውነት እሱ ነው። በቃ ሌላ ምንም የመዳኛ መንገድ የለም። ሐዋርያቶችም የሰበኩት እሱ ብቻ ነው። ከታ መጣ ነው? እኛ ከታ መጣ ነው? ሃይማኖታዊ ድርጅት ከታ መጣ ነው? ለምንስ ነው እርስ በርስ ወንድሙን ሲያሳድድ ለምን ከእንቅልፋችን አነቃም? ታላላቅ ሰባኪዎች እንዳሉ አምናለሁ። በጣም ኃይለኛ ሰባኪዎች አሉ። እኔ ግን እቺ ጥቂቱ የተረዳኋታል። ገና ብዙ የምማር ሰው ነኝ። አውቃለሁ በሚል ሳይሆን የቃሉ ገና ጌታን ከተቀበልኩበት በ80 ዓመተ ምህረት ጀምሮ ጥያቄ አለኝ። ለምንድን ነው ፕሮቴስታንት ውስጥ ራሱ ለምንድን ነው መከፋፈል የመጣው? ለምን? እግዚአብሔር አንድ ቃል ሰጠኝና ቀኑን መጠበቅ ጀመርኩ። ጴጥሮስ አለ ሉቃስ 4 ላይ ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን እምነት እንዳይጠፋ ስለናንተ ማለድኩ። እንግዲህ ሐዋርያቶችን ነው እንደሚላቸው። ጴጥሮስ አለ ሰይጣን እንደ ስንዴ ሊያበጥራችሁ። የእግዚአብሔር ሰው ሳታውቀው እየተበጠርክ ነው ያለው። የቃል ሙላት አለ። አዎ፣ ግን የሚመጣ ከፊት ለፊት ደግሞ የሚመጣ ደግሞ አለ። የእግዚአብሔር ዝምታ ከዘፍጥረት እስከ ራእይ ዝም ብሎ ነው። ሚልክያስ ምዕራፍ 3 እና 4 ስናነብ እግዚአብሔር የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔር ማደመጠ። እኔ በምሰራበት ቀን
ዝም የሚልበት ቀን አለ። መጽሐፍ ቅዱስም ይሄን ነው የሚናገረው። ዝም ሲሰራ ሲነሳ ግን አንድ ሰው በቂ ነው። መለኮታዊ ኃይል የተገለጠበት አንድ ሰው። ከመጽሐፍ ቅዱስ የምናየው ይሄንን ነው። አሁን ብዙ የስህተት አሰራሮች አሉ በእያንዳንዱ ሃይማኖቶች ውስጥ። ቃሉ ይናገራል። በፕሮቴስታንት ውስጥም ብዙ ሐሰተኛ አስተማሪ፣ ብዙ ሐሰተኛ ነቢያት እንደሚበዙ ቃሉ ተናግሯል። እየተፈጸመ የመጨረሻው ዘመን ምልክት ማቴዎስ 24 የሚናገረው ይሄንን ነው። እንገራችሁ ይሄ ነው ፍጹም ነው ምናምን ብዬ የምለው ሁሉም በነቀፌታ ውስጥ ያለን ሁላችንም እንመለስ ወደ ቃል። ይሄንን ሃይማኖታዊ የሆነ ሰዎችን የሚከፋፍል ሃይማኖታዊ ተቋም የሚመስል ግን መጠላላትና ጦር ቀስት በወንድሙ ላይ እንዲገትር የሚያደርግ እንጣለው። ከየት መጣ ነው? ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ ተመልከቱ። በውስጡ ጦርነት አለ። በውስጡ አሁንም ቢሆን መገፋፋት አለ በውስጡ። ለዚህ ነው መጀመሪያ ምሳሌያዊ ጥቅስ የጠቀስኩት። ምሳሌያዊ ጥቅስ ያ ጀልባ ነጂው ልምድ አለው ከዚህ ከማዕበል እንዴት እንደተረፈ። ይሄ ግን በትዕቢት ታብዮ ሲፈርድ ይሄን ያህል ፐርሰንት ተቀንሷል ከህይወት፣ ይሄን ያህል ፐርሰንት ሲፈርድበት የእግዚአብሔር ቀን ፍርድ መጣች። ይሄ እንግዲህ እያንዳንዳችን ራሳችን እንድናይበት ነው። ኢየሱስ ጌታ ነው። ሐዋርያ ሥራ ምዕራፍ 20 ከቁጥር 24 እስከ 25 አሁንም ወንጌልን በመስበክ መከራ እንዳለና ክርስቶስን በመቀበል መዳን የሚገኝበትን መንገድ መከራ እንዳለ። እንግዲህ እግዚአብሔር ቃል ይሄንን ነው። አሳዳጁ ማን ነው? ለምንድን ነው የሚያሳድደው? እስቲ ተመልከቱ። አሁን ክርስቶስ ሲሰበክ ዱላ ነው የሚነሳው። ዱላ ለምን? የቀደሙትም የእምነት አባቶች ማቴዎስ 23 የሚናገረው ሙሉን እባካችሁ የእግዚአብሔር ሰዎች እውነት እንደው የመዳንን መንገድ መዳን ትፈልጉ እንደሆነ የእግዚአብሔርን ቃል አንብቡ፣ ቃሌን ብሉ፣ በቃሌ ታገኙኛላችሁ ነው የሚለው። የእምነት አባቶች ናቸው ኢየሱስ ክርስቶስን ጌታችን ኢየሱስ ክርስቶስን የገደሉት፣ ሐዋርያቶችንም የገደሉት የእምነት አባቶች ናቸው። በማቴዎስ ምዕራፍ 15 ይህ በከንፈር ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት የሆነውን ትምህርት እያስተማሩ በከንቱ ያመልኩኛል። ሰው ሰራሽ ስርዓት፣ ከሰው ሰራሽ ስርዓት እንውጣ። እግዚአብሔርን አናገኘው። የምናገኘው በቃሉ ስንንቀጠቀጥ፣ በቃሉ መንገድ ስንጓዝ ነው። ገላትያ ምዕራፍ 5 የሚናገር ይህን ነው። ገላትያ ምዕራፍ 5 የሥጋ ስራና የመንፈስ ፍሬ ብሎ የሚለው የሥጋ ስራ የተገለጸ ነው ይልና ይዘረዝረዋል። ወንድሜ ራስህን በዛው ቃል ይኸው፣ በዚህ ቃል ይኸው የሥጋ ስራን የሚያደርጉ ሁሉ ይፈረድባቸዋል። በቃ 4 ነጥብ ይፈረድብሃል። አንተ ማስራት አትችልም። አንተ መፈጸም አትችልም። ከሥጋ ስርዓት መውጣት አትችልም። ግን አንድ ነገር እነግርሃለሁ፣ ሕይወትህን ሁለንተናን ለሱ ስጥ። በቃሉ ላይ ተመስረት። ቃሉን ብላ፣ ዕለት ዕለት ብላ። ጉልበት ይሆናል፣ አቅም ይሆናል። ጳውሎስን የቀየረ እኛን እንዴት መቀየር ያቅተዋል? አሳዳጁን፣ ገዳዩን እግዚአብሔር ልቡን ሲያይ ቅንነቱን ያየው፣ መንገዱን የጠፋው ጳውሎስ ከካህናት ደብዳቤ የተቀበለ እስጢፋኖስን ያስገደለ ተባባሪ የነበረ አሁንም በደማስቆ ያሉትን ሐዋርያቶችን ሊገል እየሄደ እያለ በታላቅ ክብር ብርሃን ጥሎት ቃል ነው የላከለት። ቃል ጳውሎስ ለምን ታሳድደኛለህ? ኢየሱስ ክርስቶስ እኮ ሲናገር እኮ ኢየሱስ ክርስቶስ በምድር የለም፣ በሰማይ በአብ ቀኝ ነው ያለው። ምክንያቱም ምንድነው የእግዚአብሔር ቃል እናንተን ሲያሳድዱ እኔ በእናንተ ውስጥ ነው ያለሁት ነው የሚለው።
ወገኖቼ ለምን እንደምታሳድዱ፣ ለምን እንደምትጠሉ፣ ለምን ቀስት እንደምትገትሩ ራሳችሁ በቃሉ ራሳችሁን ይዩት። ለምን በምን ምክንያት? ሐዋርያቶች እኮ ቃሉን ስለሰበኩ ነው ኢየሱስ ክርስቶስ ነው የሰበኩት። ሌላ ምንም ስብከት የላቸውም። አንድም ስለ መላእክት አልሰበኩም፣ ስለ ቅዱሳን ሰማዕታት አልሰበኩም፣ ስለ ማንም የሰበኩት ነገር የለም። ግን አምናለሁ እግዚአብሔርን በመፍራታችን ቅዱሳን መላእክት ይታዘዛሉ። እግዚአብሔር የሚሰማ ስለሆነ፣ እግዚአብሔር የሚያዳምጥ ስለሆነ፣ እግዚአብሔር ልብና ኩላሊት የሚመረምር ስለሆነ። ስለዚህ ጳውሎስን ማንም መጥቶ የሰበከው የለም። ለምን ታሳድደኛለህ? አንተ ማን አለው? ቅንነቱን አይቶ ነው። መንገዱ ነው እንጂ የጠፋው እግዚአብሔርን ይወዳል። እግዚአብሔር ልባችንን የሚያየው ወገኖቼ፣ ለምን እንደምንጠላ ለምን እንደምናሳድድ እግዚአብሔር ልብን የሚያየው። ምን አደርግ ዘንድ ትወዳለህ አለ። በቃ እጁን ሰጠ። ከዛ በኋላ ነው ሐናንያ ሂድና ጸልይለት አለው። ሂድ ሳኦል እንዲህ እንዳለ እንዴ ከካህናት ደብዳቤ እኮ ተቀብሎ እንዲህ ተው፣ የትናንትናውን ሳኦል አይደለም። ተው አንተ የትናንትናውን ተው አይደለም። እሱ በነገስታቶች ፊት የሚቆም ስለ ስሜ ብዙ መከራን የሚቀበል ባሪያዬ ነው አለ። ሂድ ዕቃዬ ነው አለ። ዕቃዬ ነው። ወገኖቼ ለስጋ ለባሽ ሰይጣን ለሰጠን መንገድ ከእግዚአብሔር ውጭ የሆነ መንገድ እየተከተልን ወንድሞቻችንን ከማሳደድ ቆም እንበልና ራሳችን በቃሉ እንመርምር። በቃሉ እንመርምር። ኢየሱስ ጌታ ነው። እሺ ሐዋርያ ሥራ ምዕራፍ 3 ቁጥር 12 እስከ 13 ጴጥሮስ ከሐዋርያቶች አንዱ ጴጥሮስ እየሄዱ ወደ ቤተ መቅደስ ደጃፍ ላይ ቁጭ ብሎ የሚለምን ሰው አለ። ሽባ ነው። ከእናቱ ማህፀን ጀምሮ ሽባ ነው። አሁን ትኩር ብሎ ይለምናል። ቤተ መቅደስ መግባት አይችልም፣ ሽባ ነውና፣ ግን ምጽዋትን እየለመነ ነው። ጴጥሮስም እንዳያየውና የእውነት ቃል አለ፣ የጌታ አገልጋይ ነው፣ የቃሉ አገልጋይ ነው፣ ልትድን ትወዳለህን አለው። እሱ ገንዘብ ነው አይምሮ ውስጥ ያለው። ጴጥሮስ ደግሞ ገንዘብ የለውም። ትልቅ የከበረ ነገር ግን አለው። ቃል አለው። የቃሉ ባለቤትን ክርስቶስንም ደግሞ አምኖ ተቀብሏል። አሳ ከምታጠምድ እኔ ሰው አጥማጅ አደርግሃለሁ አለው። የእግዚአብሔር ዓላማና ዕቅድ ይሄ ነው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። በማንም ስም አልተለመ ሐዋርያቶች እስቲ ብዙ ፈውስን ሙታን ሁሉ አስነስተዋል። በማንም ስም አንድም ቦታ መጽሐፍ ቅዱስ ላይ የለም። በማንም ስም እባካችሁን ይህንም ብዬ ስል ከቃሉ ተነስቼ በቃሉ ትንቢታዊ ቃል ተነስቼ እንጂ ከራሴ አንዳች ነገር የምጨምረው ነገር የለም። ምክንያቱም መቅሰፍት ይጨመርብኛል። መቅሰፍት ነው የሚያገኘኝ። ወይ አንድን የሃይማኖት ድርጅት ወክዬ አይደለም። ብትፈልጉ አዲስ ትምህርት ነው በሉ፣ ብትፈልጉ የተለያየ ነገር መናገር ትችላላችሁ። አንድ ነገር ግን እናገራለሁኝ። እኔ ሐዋርያቶችን ጠርቶ ወደ ዓለም ሁሉ ሂዱ፣ አሕዛብን ሁሉ በወንጌል እየሰበካችሁ እያጠመቃችሁ ደቀ መዛሙርት ያድርጉ። እኔ ደቀ መዛሙርት ማለት የኢየሱስ ክርስቶስ ተከታይ ማለት ነው። በቃ ይሄ ከምንም ጋር የሚያጣላ የሚያገናኝ ነገር አይደለም። እና ስለዚህ ዋናው ትልቁ ነገር ኢየሱስ ክርስቶስን ሲሰበክ የሚጠላበት ጉዳይ እስቲ ራሳችንን ነው። እስቲ ወንጌሉ ስለማን ተናገረ? ስለማን ተናገረ? ሐዋርያቶችስ ስለማን? አሁን የሐዋርያቶች መሰረት ላይ የተመሰረት ነው። የእግዚአብሔር ቃል ይሄንን ነው የሚለው። የሐዋርያቶች መሰረት ላይ ከተመሰረተ እነሱ የሰበኩትን ነው የምንሰብከው። ጌታ መጣ ነው። ያ ሰይጣን ዲያብሎስ የተጣለው እርኩስ አዳምና ሔዋንን በእባብ መሳሪያ አግኝቶ
እንዳሳተ አሁን ደግሞ ኢየሱስ ክርስቶስ መጥቶ ደግሞ ስራውን ሲያፈርስ የዲያብሎስን ስራ ሊያፈርስ እግዚአብሔር ሊተገለጠ ሲያፈርስ አሁን ደግሞ ሃይማኖታዊ የሆነ ተቀጥላ ግን ያልሆነ የማያድን እኔ አሁን ፕሮቴስታንት በመሆን አልድንም። ማንም ሃይማኖት ይሄ ነው ብሎ የሚለው አያድንም። የሃይማኖት ስም አያድንም። መዳን የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። በቃሉ ላይ ስንመሰረት ነው። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 26 እግዚአብሔር መንፈስና ጴጥሮስም እኛን ለምን ታውናላችሁ አለ። ያ ሽባው ሲነሳ ለምን ታውናላችሁ? ትኩር ብሎ ስላዩዋቸው ነው። መስዋዕት ስለሰውላቸው አይደለም። ይሄንን የፈወሰው የክርስቶስ ስም ነው። ለምን ታውናላችሁ? ይሄንን እኮ ያስነሳው እኮ የማን ስም ነው? የጌታዬ የኢየሱስ ክርስቶስ ስም ነው። እኛን አትዩን። እኛ ግን በዚህ ዘመን ግን ይሰዋላቸዋል አይደለም? ያልተጻፈ የሰው ስርዓት፣ ሰው ሰራሽ ስርዓት እያመለኩ በከንቱ ያመልኩኛል። በሰው ሰራሽ ወንድም ሃይማኖታችንን መንገዳችንን የምንመረምረው በቃሉ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 12 ከቁጥር 44 ጀምሮ ስታነቡ እኔ ልፈርድ አልመጣሁም አለ። አልፈርድባችሁም አለ ጌታችን ኢየሱስ ሊያርቅ ሲል የሚፈርድባችሁ የተናገርኩት ቃል በመጨረሻ ዘመን ይሄ ቃል ምስክር ይሆንባችኋል አለ። ሕያው ነው እግዚአብሔር ቃል። መዳናችንን የምናረጋግጠው በቃሉ ላይ ስንመሰረት ነው። መሰረታችን ቃሉ ነው። አትዩናል። ሐዋርያ ሥራ ምዕራፍ 14 ከቁጥር 13 15 አሁንም እንደግሌ ተመልከቱ። ሐዋርያቶች ናቸው። እግሩ ሽባ የሆነ ከእናቱ ማህፀን ጀምሮ የማይሄድ ሰው ነበረ። ሐዋርያ ሥራ ምዕራፍ 14 ከቁጥር 13 እስከ 15 እግሩ ሽባ የሆነ። ስለዚህ ሐዋርያቶች ይህንን ሰው እንዲነሳ ወይም ደግሞ ከተፈወሰ በኋላ በክርስቶስ ስም ከተፈወሰ በኋላ ህዝቡ ሁሉ ሊሰውላቸው መጡ። እነዚህ በቃሉና ስም አወጡላቸው። ጳውሎስ በመናገር ኃይለኛ ስለሆነ ስም አወጡላቸው። ሊሰውላቸው ሲሉ ልብሳቸውን ቀደዱ። ለምንድን ነው እኛን የምትሰውሉን? እኛ እኮ እንደናንተ ሰው ነን። እንደናንተ የሚመለክ የሚፈራ የሚፈውስ ሁሉም ማድረግ የሚችል አንድ አለ። እሱም እግዚአብሔር ልጁን በልጁ በኢየሱስ ክርስቶስ በማመን የሚገኝ ደህንነት ነው። በቃ ይሄ ስም ነው ያጸናው። ይሄ ስም ነው ቁርጭምጭሚቱን አጽንቶ ያቆመው። የነ ጳውሎስ ጉዳይ አይደለም። የነ ጴጥሮስ ጉዳይ አይደለም። የሐዋርያቶች ጉዳይ አይደለም። ኢየሱስ ጌታ ነው። ሰው ሊሰውላቸው ሲሉ አሁን መስዋዕት የምናቀርበው ባካችሁ ራሳችንን እንመርምር በቃሉ። ይሄንን ብዬ ስል ጥቅስ የምጠቅሰው ረጅም ነው። ሙሉ ቃሉን ብጠቅስ ሙሉ ቃሉ የሚናገረው በክርስቶስ በቃ ሁሉ ነገር በክርስቶስ ተጀምሮ አዲስ ኪዳን በክርስቶስ ነው የሚያልቀው። በቃ ሌላ መንገድ የለም። መንገድ ማለት መንገድ ነው። ያለ መንገድ አንድ ሰው ከአንድ ቦታ መድረስ አይችልም። እውነት ነው። ሐሰት ከክፉ ከሰይጣን ከዲያብሎስ ነው። እውነትም እሱ ነው። ህይወትስ የዘላለም ህይወት ነች። እነዚህ ሶስት ቁልፍ ነገሮች በክርስቶስ በኩል ነው የሚገኙ። ስሙ ይባረክ። ማቴዎስ 15 ከቁጥር 7 እስከ 9 ያው ቅድም ያነበብኩት ነው። ይህስ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰው ስርዓት እያስተማሩ በከንቱ ያመልኩኛል። ከንቱ እንግዲህ ልንገራችሁ፣ ከንቱ አምልኮ መሆኑን የምታውቁት ወደ ቃሉ ስትመጡ እንጂ የያዛችሁት እውነት ነው ብላ ያዛችሁት አለቅ ካላችሁ ሁለቱም ፓራል ቁጭ አድርጋችሁ መርምሩት። ሁለቱም መርምሩ። አንድ ቁንጽል ሐሳብ ይዞ ነው የስህተት አሰራር ስጋ ለባሽ ሰይጣን ዲያብሎስ በስጋ ለባሽ በኩል ሆኖ የተሳሳተ የሰው ሰራሽ ስርዓትን እያጻፈ ህዝቡ የሚያመልከው። ወደ ዋናው ቃል እንመለስ።
ይሁዳን እኮ አሳልፎ እንዲሰጠው እኮ ሐሳብ ያገባበት ማን ነው? ሰይጣን ዲያብሎስ ነው። ሰይጣን ዲያብሎስ ሐሳብ አገባበት። ለምን? አሳልፎ በገንዘብ ሊሸጠው። ክርስቶስ ጌታችን ክርስቶስ ነው እኮ የመረጠው ይሁዳን። ግን የትንቢት መፈጸም ያደረገው የሰው ልጅ ሁሉ ሊሰዋ ሊጠፋ ሊሞት እንዳለ ያው መፈጸሚያው እሱ ሆነ። የትንቢቱ መፈጸሚያ ሐሳብ አገባበት። ይህ ስጋን ሲፈጥር እግዚአብሔር መልካም አድርጎ ነው የፈጠረው የሰው ልጆችን ሁሉ መልካም ብሎ ነው ሲፈጥር። ግን ያ የተጣለው መልአክ ሰይጣን ዲያብሎስ እንደ እግዚአብሔር ነኝ ብሎ ነው የተጣለው። አሁንም ደግሞ ሔዋንን ደግሞ ይሄን ብትበይ አላት፣ አትበይ የተባለች እንደ እግዚአብሔር ትሆኛለሽ። አሁን ደግሞ ጌታችን ኢየሱስ መጥቶ ስራውን ሲያፈርስ ደግሞ ሰው ሰራሽ ስርዓት ልክ ነው ክርስቶስን መቃወም አልቻለ። እሱ ራሱን ተገዳድሮታል። ትልቅ በሆነው ተራራ ላይ ወሰደውና ዓለምና ክብሯ ለኔ ተሰጥቶኛል አለው። ሰይጣን ዲያብሎስ ወድቀህ ብትሰግድ ይሰጥሃለሁ አለው። ይኸው ተመልከቱ፣ ስጦታ ምድራዊ፣ ጠፊ፣ አላፊ፣ ሰማያዊ ያልሆነ መለኮታዊ ያልሆነ ስጦታ። በዚህ ነው የሰው ልጆችን እየሸነገለ ያለው ሰይጣን ዲያብሎስ። እናስብ፣ እንጠንቀቅ፣ ወደ ቃሉ እንምጣ። ጉልበት ኃይል የሚሆነን ልንገራቸው። ወደ እውነቱ ቃሉ ስትመጡ ጉልበት ኃይል ይሆንላቸዋል። እኔ በሕይወቴ የቀመስኩትን ያየሁትን ነው የምነግራችሁ። ብዙ ምዕራፎችን ያስጓዘኝ ያበረታኝ በዚህ ቃል ነበር። እኔ ከባድ መኪና ሹፌር ነኝ። እየነዳው ከመኪናው አልጋ ላይ ሆኖ እጅ ነው የማየው። በመጽሐፍ ቅዱስ እጄን ይመታኛል። ልቀቅ፣ እሱ ይሄንን ያዝ፣ የእግዚአብሔርን ቃል ያዝ። ይሄንን በህልሜ ነው እንግዲህ ይሄንን የማየው። እውነትም ማስያዘኝ ታዘዝኩ። እንዲህም ሆኖ ግን ሙሉ ሰው ነኝ ማለት አይደለም። ድካም አለኝ። ፍጹም ሰው አይደለሁም። እግዚአብሔር ግን ልባችንን ያያል። ዕለት እየተሰራን ወደ ክርስቶስ ሙላት የምንመጣው ዕለት ተሰርተን ነው። እባካችሁ ለመንፈሱ፣ ለቃሉ፣ ለክርስቶስ የምንገዛ ይሄ ነው በቃ ሃይማኖት። ስሙ ይባላል። ማርቆስ 16 ከቁጥር 14-17 ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። የኛ ትልቁ ነገር በግ፣ ጠቦት፣ ግልገል፣ ጠቦት ይጠበቃል። የቤተ ክርስቲያን ትልቁ ተልእኮ እግዚአብሔር ለጴጥሮስ ዮሐንስ ወንጌል ምዕራፍ 21 ላይ ቤተ ክርስቲያንን ባንተ መሰርታለሁ፣ የገሃነም ደጅ የማይቋቋማትን ባንተ መሰርታለሁ ሲል ቤተ ክርስቲያንን ሲል ኢየሱስ ክርስቶስ ባንተ መሰርታለሁ ሲል እዚህ ላይ ነው ትልቁ ክዶ 3 ቀን መታገስ አቅቶት ጴጥሮስ የተስፋን ቃል የተሰጠው ወደ አሳ ማጥመድ ሄደ። እግዚአብሔር ግን የተስፋን ቃል የሰጠ የታመነ ነው። ካለበት ቦታ ጠርቶት ከነዚህ ትወደኛለህ አለው። እንግዲህ ሐዋርያቶችና አሳዎች ነው ያሉት። ጌታዬ እንደወደ አንተ ታውቃለህ። ግልገሎቼን ጠብቅ። ትወደኛለህን? አዎ ጌታዬ፣ በጎቼን አሰማራ፣ ግልገሎቼንም አሰማራ። ጠቦቶቼን ጠብቅ። ልንገራችሁ፣ ቤተ ክርስቲያን ትልቁ ዓላማዋ አጀንዳዋ አስተምራ ደቀ መዛሙርት አድርጋ ወደ ዓለም ሁሉ በቃ ዓለም መድረክ አይደለም። ለኢትዮጵያ የገባው የተስፋ ቃል ይፈጸም ዘንድ ወደ ዓለም ወደ አልዳኑት በተለያየ መንገድ የእግዚአብሔር ቃል ተሰብኮ ይህ ሕዝብ ይድን ዘንድ እናንተ የዓለም ብርሃን የምድር ጨው ናችሁ ነው የሚለው። ጨውና ብርሃን ሰው በልቡ አምኖ በአፉ መስክሮ ይድናል። መዳን የምናገኘው ልንገራችሁ፣ የምንመሰክረው ቃሉን ነው። የተማርነውን የተረዳነውን እውነት ስንኖርበት አያስቀምጠንም። ስሙ ይባረክ። ሉቃስ ምዕራፍ 9 ቁጥር 26 በእኔና በቃሌ የሚያፍር በመጨረሻ ዘመን ጌታ እንደሚያፍርበት እግዚአብሔር ቃል
በእኔና ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሌ የሚያፍር በመጨረሻ ዘመን በአባቴ ዘንድ አፍርበታለሁ። ከዚህ እግዚአብሔር ይሰውረን፣ ያውጣን። አሁን የፍርድ ቀን ነው። ትንቢቶች ሁሉ አልቋል። የዓለም ፍጻሜ ይኸውላ። ትንቢቶቹ ማቴዎስ 24 ብትንትም ምድር እየተናገረች ነው። ሰማያት እየተናገሩ ነው። የዓለም ነገስታቶች ሁሉ እየተናገሩ የተጻፈው ማቴዎስ 24 ትንቢቶች ሁሉ ተፈጽሟል። አሁን ወንጌል በመላ ዓለምም እየተሰበከ ነው። ወገኔ አስተውል። የሃይማኖትን ካባ አውልቅና ወደ ቃሉ ተመለስ። ሃይማኖት ማለት በቃሉ መኖር ነው። ሉቃስ ምዕራፍ 12 ቁጥር 4-8 ስጋን የሚገሉትን አትፍሩ፣ በሰው ፊት የሚመሰክርልኝ በአባቴ ፊት እኔ መሰክርለታለሁ። ስጋን የሚገሉትን እስቲ ተመልከቱ። ታሪክ የሚናገረው መጽሐፍ ቅዱስ ሙሉን ስትመለከቱ የክርስቶስ ስም ሲጠራ አሁንም ጦርነት የሚነሳው ክርስቶስ በቀደመም በሐዋርያቶችም ዘመን ጌታችን ኢየሱስ ክርስቶስ በዮሐንስ ጌታችን ኢየሱስ ክርስቶስ ከመወለዱ በፊት ዮሐንስ ነው የተወለደው። ሲሰብክ የኑን ወንጌል ከሚመጣው ቁጣ ትድኑ ዘንድ ኑ ንስሐ ግቡ የሚመጣ አለ ብሎ ስለ ክርስቶስ ነበር የሚሰብከው። ሙሉውን የእግዚአብሔር ቃል አዲስ ኪዳን በክርስቶስ ነው የተገደሉት ሐዋርያቶች፣ ብዙ የሚሰደዱት አሁንም ያ ሰይጣን ዲያብሎስ አሁንም። እኛ ውጊያችን ከደምና ከስጋ ጋር አይደለም፣ ግን ጠላታችን መጽሐፍ ቅዱስ ሁለት ገጸ ባህሪ ነው ያለው። የሰይጣንን ስራው፣ ተንኮሉን፣ ሸንጋይነቱን፣ አጭበርባሪነቱን፣ ገዳይነቱን፣ አሳችነቱን ነው ፍንትው አድርጎ የጻፈው። እግዚአብሔር ደግሞ ባህሪው ሰላም ነው፣ ፍቅር ነው፣ ደስታ ነው፣ ሁሉን ቻይ ነው፣ መሐሪ ነው፣ ሩህሩህ ነው። መጽሐፍ ቅዱስ ሁለት ነው፣ የሰይጣን ባህሪና የእግዚአብሔር ባህሪ። አሁን ሰይጣን ግን ምን አደረገ? የሃይማኖትን ምስል ካባ አልብሶን በዚህ ሃይማኖታዊ በሆነ ነገር ነው የምንጠላላው። የእግዚአብሔር ቃል የሚለውማ ጠላትን ውደድ ነው። አጠገብ ያለውን ወንድምህን ጠልተህ እኔን የማታየኝን እወድሃለሁ ብትለኝ አንደኛ ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ወንጌል ላይ እኔን አላውቅህም፣ እኔን የማታየ ያላየኝን እወድሃለሁ ብትለኝ የአንተ መውደድ ከንቱ ነው። አጠገብ ያለው መጀመሪያ መለኪያ ይሄ ነው። እግዚአብሔር ፍቅር ነው። በፍቅር ተጀምሮ በፍቅር ነው የሚያልቀው። ጌታ መጣ ነው ማሳደድ። ጌታ መጣ ነው። እስቲ የቀደሙ አባቶች ለምንድን የሞቱት? ክርስቶስን በመስበካቸው። አሁንስ ይሄው ሰይጣን ዲያብሎስ አሁንም ክርስቶስ እንዳይሰበክ፣ ከክርስቶስ በላይ ግን ፍጡራኖች ከፍ እንዴ! ኧረ ኢትዮጵያ ባካችሁ ትዳን። ኧረ የተገባላት የተስፋ ቃል ወደ ተስፋ ቃሉ እንሻገር፣ ወደ ቃሉ። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች የሚለው በቃሉ ነው፣ በድርጅት አይደለም። የሃይማኖትን ካባ አልብሶን ጭለጥ አድርጎ ኃጢአትን እያጠጣን እኔ አሁን ነው ዕለት እየተረዳው ስመጣ ጴንጤ መሆን አያድነኝም። ግን አውቃለሁ፣ አባቶች አስተምረውኛል። የቀደሙ አባቶች በ80 ዓመተ ምህረት ጀምሮ የእግዚአብሔርን ቃል በደንብ ወደ ቃሉ ስመጣ ራሴን እያየሁኝ ጥያቄ የሆነብኝ ሁሉ ቃሉ እየመለሰልኝ ብርታትና አቅም እየሆነኝ ጉልበት እየሆነኝ እዚህ ያደረሰኝ ስሙ ይባረክ። የኔ አባት ስሙ ይባረክ። እምሰብከው እሱን አሁንም። እሺ ዮሐንስ ወንጌል ምዕራፍ 16 ከ1-3 ከምኩራባቸው፣ ምኩራብ ማለት የአምልኮ ስፍራ ነው። እስራኤላውያኖች አሁን የሚያመልኩት ምኩራብ ወይ አምልኮ ቦታ አላቸው። ለአባቶቻቸው የገባው የተስፋ ቃልን ባለመፈጸማቸው የተነሳ ስለ ታቦት ወደፊትም የምንማረው እግዚአብሔር ያስተምረናል ብዬ አስባለሁ። አሁን
ለአባቶቻቸው የገባው የቃል ኪዳን ባለመጠበቃቸው የተነሳ ምኩራብ ሰርተው ያመልካሉ። ግን ዋና የመጣላቸውን አልተቀበሉትም። የተሰጣቸውን ታቦት እንኳን እስከሚማረክ፣ እስከሚሰደድ፣ እስከሚጠፋ ለ70 ዓመት ምርኮ በሄደ ጊዜ ታቦቱ እንደጠፋ የእግዚአብሔር ቃል ይናገራል። አሁን አለ ልቤን ሕጌን በልባችሁ ጽፈዋለሁ። ልባችሁ ጽላት ነው አለው። በሰው ሰራሽ ስርዓት ውስጥ አልኖርም። እናንተ ቤተ መቅደሶቼ ናችሁ። ይሄ ወደፊት ምናልባት ስለ ታቦቱም ስለ ቤተ መቅደሱም የምናገረው ነገር ቀጥሎ ይኖራል ብዬ አስባለሁ። አሁን ጊዜ ስለማይበቃ ነው። እና ከምኩራባቸው ያወጧቸዋል፣ ይገሏቸዋልም። እግዚአብሔርም ያገለገሉ እየመሰላቸው ተመልከቱ። የቀደሙ ካህናቶችም እግዚአብሔር ያገለገሉ አንዱ ሳውል ነው። ቅድም እንደተናገርኩት ያገለገሉ እየመሰላቸው በጌታ ያመኑትን ግን ያሳዳሉ። ኧረ አሁንም እንንቃ። በጌታ ያመኑትን ከመሳደድ ይልቅ ወደ ቃሉ የጌታ ስም መከበር ሲገባው፣ መነገር ሲገባው፣ መታወጅ ሲገባው ለምን ስሙ ተነሳ? ያ የቀደመው ዘንዶ አሁንም የተጣለው ዘንዶ አሁንም እኮ ስራ የፍርድ ቀኑ ደርሷል። ከፍርድ ልናመልጥ እኛ ደግሞ ወደ ቃሉ እንምጣ። ኢየሱስ ጌታ ነው። የሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 6 ምንም እንኳን በሰው ልማድ ብንመላለስ ጦር ዕቃችን ስጋዊ አይደለም። እቺን እንግዲህ ተመልከቱ፣ አስቡ። ምንም እንኳን በሰው ልማድ ብንመላለስ ጦር ዕቃችን ግን ስጋዊ አይደለም። ክፉ ላደረገብህ ክፉ፣ ለሚሰድብ ስድብ ነው አይደለም ማለት። ጦር ዕቃችን አለ፣ ሰይፋችን አለ የእግዚአብሔር ቃል ነው አለ። የዲያብሎስን ስራ የሚያፈርስ የእግዚአብሔር ቃል ነው አለ። ሰይጣንን ድል የምናደርገው በእግዚአብሔር ቃል ትጥቅ ስንታጠቅ ነው። ይሄም መንፈሳዊ ትጥቅ ነው። እሱ እርኩስ መንፈስ ነው። እርኩስ መንፈስን በእግዚአብሔር ቃል ሰይፍ ይዘን ይሄንን እርኩስ መንፈስ መቃወም፣ ይሄ ነው እሱ ትልቁ ነገር። ስጋን ከስጋ ጋር ጦርነት። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ጀምሮ ያው የሚጥለኝ ቃሌን የማይቀበል በመጨረሻ ጊዜ ቃሌ ነው የሚፈርደው የሚለው ነው። ያለፈው የተናገርኩት ነው። ሮሜ 10:8-12 የጌታን ስም የሚጠራ ሁሉ ይድናል። ተመልከቱ፣ በጌታ ተጀምሮ በጌታ ነው የሚያልቅ። በቃ መጽሐፍ ቅዱስ ውስጥ ሙሉን አዲስ ኪዳን አንብቡ። ብሉይ ኪዳንም ስለ አዲስ ኪዳን የሚመሰክረው ስለ ጌታ ነው። በቃ ድንግል ትወልዳለች። በሴት በኩል ሰይጣን ገባ። በሴት በኩል ደግሞ በቅድስት ድንግል ማርያም በኩል ደግሞ የእግዚአብሔር ልጅ እንደሚወለድ ለዓለም መድኃኒት እንደሚሆን የእግዚአብሔር ቃል ዘፍጥረት 3 ላይ ተናግሯል። በሴት በኩል ገባ አይደለም? ደግሞ በሴት በኩል ደግሞ እሱ ጭንቅላትን ይቀጠቅጣል። ዘንዶ፣ እባብ ከሃይማኖተኝነት እውነተኛ አምልኮ በሚመስል ከሰው ሰራሽ ስርዓት እንውጣ፣ ወደ ቃሉ እንመለስ። እግዚአብሔር እናመሰግናለን። ስሙ ይባረክ። ስለሰጠን ጊዜ የሰማይ አምላክ እግዚአብሔር ቃሉን በተለይ ደግሞ መንፈስ ቅዱስ ያስተምረን። በጌታ በኢየሱስ ስም አሜን።